የኬትሪንግ ስራ ግን ምንድነው? ሰፋ ያለ የስራ ዘርፍ ይመስለኛል ነው። የተለያዩ አይነት ካታጎሪዎች አሉ። የጣፋጭ ኬተሪንግ አለ፣ የምግብ ኬተሪንግ አለ፣ ስናክ ኬተሪንግ አለ። ይሄ ደግሞ የጣፋጩ ነው ዛሬ ያቀረብንላችሁ ማለት ነው። በተለያየ አነስ ባሉ ማሽኖችን መጀመር ይችላል። ግን አሁን ቅድም ላይ ያየሽው ማሽን ከ1.3 እስከ 1.4 ድረስ የሚገኝ ነው። ሚክሰር አሁን ቅድም ያየሽው ከ30 እስከ 60 እንቁላል ድረስ የሚመታ ሚክሰር ነው። ከሱ በላይ ትልልቅ አሉ፣ ግን እሱ አለ፣ ከሱም የሚያንሳለ እሱ 180 200 ድረስ ይገኛል። ዱቄት ግብአቶች ብዙ ነገር ክሬሞች አሉና እነሱ ደግሞ የጨመሩ ሲመጡ ቢያንስ በትንሹ እስከ 3 ሚሊዮን ብር ነው የሚያስፈልገው። አሁን አንቺ በዳቦ መጋገሪያ ጀምረሽ የተወሰኑ ነገሮች ተሰበስቢና ከዛ አስቀምጠሽ ደግሞ ሰፋ ስታደርጊው ብርሽን እያሳደግሽ ስትመጪ ገብሽ ይበዛል ማለት ነው። የሆነ ማሽን ላይ ኢንቨስት ስታደርጊ የምትቀበየው ኦርደር የዛን ያህል ይበዛል ማለት ነው። በትንሹ አንድ ኦርደር 19500 ብር አካባቢ ትንሹ ፓኬጅ ማለት ነው። ከሱ ይጀምራል። ከፍ ሲል ደግሞ በመቶ ሺዎችም ከዛም ትእዛዝ ይሆናል። ሰርግ ሲሆን ምን ሲል የሰው ቁጥር ብዙ ነው። እኛ እስከ 1000 ሰው ድረስ እንቀበላለን። በትንሹ ጀምር የሚል ሰው ካለ የኬትሪንግ ስራ ስንት ብር ይዞ ይነሳ? አሁን ዳቦ መጋገሪያ ገበያ ላይ ከ11000 እስከ 13000 ያለው መሀል ላይ ይሆናል። ሶስቱን መጠቀም ይቻላል። በሱ እየጋገሩ ትንሽ ደግሞ መለስ እናርጋው ከተባለ ኦቨን አለ 32000 እስከ 40000 ባለው መሀል ላይ ነው ፕራይሱ ያለው። በሱ መጀመር ይችላል። ለጀማሪ በትንሹ 100 200 ድረስ